ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ መልካ የእንኳን አደረሳችሁ መልእክት አስተላለፉ። በፌዴራል መንግስት ቁርጠኝነት ታሪካዊ ስኬት የሆኑ ትላልቅ ፕሮጀክቶች በሶማሌ ክልል እየተከናወኑ መሆኑን የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ተናገሩ። የኢሬቻ በዓል በርካታ ህብረተሰብን በአንድ መድረክ በማሰባሰብ አብሮነት ይበልጥ እንዲጎለብት የሚያስችል መሆኑን አባገዳዎችና ሀደ ጽንቄዎች ገለጹ። ኢትዮጵያ በአፍሪካ ተመራጯ የኢንቨስትመንት መዳረሻ መሆኗን የዳንጎቴ ግሩፕ መስራች ዋና ስራ አስፈጻሚ አሊኮ ዳንጎቴ ገለጹ። በኢትዮጵያ ግንባታቸው የተጠናቀቁ የታቀዱ ግዙፍ የልማት ፕሮጀክቶች ለሀገር እድገትና ብልጽግና ትልቅ ተስፋ የሰነቁ መሆናቸውን ምሁራን ተናገሩ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ መልካ የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህም ኢሬቻ ሲደርስ ኦሮሞ ልበንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ ያቀርባል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው። ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወላቡ ወይም የላቡ ምንጭ አምላክ ነው ብሎ የሚጸልየው። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም ማግዞን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል። በ2018 ዓመተ ምህረትም የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት ወዳለሁ። በድጋሚ የመከናወን ኢሬቻ ይሁንልን እላለሁ ብለዋል። በፌዴራል መንግስት ቁርጠኝነት ታሪካዊ ስኬት የሆኑ ትላልቅ ፕሮጀክቶች በሶማሌ ክልል እየተከናወኑ መሆኑን የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ካሉ ፕሮጀክቶች በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀዋል። በተመሳሳይ የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ የመሰረት ድንጋይ አስቀምጠዋል። በዚህ ወቅትም የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ባደረጉት ንግግር በመንግስት ቁርጠኝነት የተመረቀው ብሎም የሚገነቡ ትላልቅ ፕሮጀክቶች የክልላችን ብሎም የሀገራችን ታሪካዊ ስኬቶች ናቸው ብለዋል። እነዚህ ፕሮጀክቶች ፋይዳቸው ዘርፈ ብዙ መሆኑን ጠቅሰው በአንድ በኩል ኢትዮጵያ ለኢንቨስትመንት ምቹና ተመራጭ መሆኗን ማሳያ መሆናቸውን ጠቅሰዋል። በሌላ በኩል እንደ ክልል ብሎም እንደ ሀገር በቁርጠኝነት እየተከናወኑ ያሉትን የምግብ ሉዓላዊነት የማረጋገጥና ከድህነት የመላቀቅ ጉዞ ያፋጥናሉ ነው ያሉት። በዚህም የሶማሌ ክልልን ብሎም የኢትዮጵያን ህዝብ የኑሮ ሁኔታ በማሻሻል ሂደት እነዚህ ፕሮጀክቶች ከፍተኛ ሚና አላቸው ብለዋል በንግግራቸው። ትናንት አጀንዳችንን ታላቁን የኢትዮጵያ ህዳሴ ግድብ ግንባታ በማጠናቀቅ ወደ አገልግሎት ማስገባት ነበር። አሁን ደግሞ ትኩረታችን የምግብ ሉዓላዊነትንና ዘርፈ ብዙ የልማት ተደራሽነትን ማረጋገጥ ነው ብለዋል። ይህን ከሀገር አልፎ ለአህጉር የሚተርፍ ሀሳብ በማመንጨትና በመተግበር ደግሞ ጠቅላይ ሚኒስትር አብይ አህመድ እያበረከቱት ላለው ድንቅ ተግባር ምስጋና ይገባቸዋል ነው ያሉት። በዚሁ መሰረት ባለፉት 7 የለውጥ ዓመታት የፌዴራል መንግስት ለሶማሌ ክልል ትኩረት መስጠቱንና በዚህም በተለያዩ ዘርፎች አስደናቂ ለውጦች መመዝገባቸውን አንስተዋል። ለአብነትም ከተመዘገቡ ተጨባጭ ለውጦች መካከል በግብርና፣ በመንገድ መሰረተ ልማት፣ በንጹህ መጠጥ ውሃ እንዲሁም በሆስፒታል ማስፋፋት የተከናወኑትን ጠቅሰዋል። እንዲሁም አሁን የተመረቀውና በቀጣይ እንዲገነቡ የመሰረት ድንጋይ የተቀመጠላቸው ሜጋ ፕሮጀክቶች ደግሞ የፌዴራል መንግስት የሶማሌ ክልል በየዘርፉ የልማት ተጠቃሚ እንዲሆን የሰጠውን ትኩረት የሚያሳይ ታሪካዊ ስኬት ነው ብለዋል።
የእሬቻ በዓል በርካታ ህብረተሰብ በአንድ መድረክ በማሰባሰብ አብሮነት ይበልጥ እንዲጎለብት የሚያስችል መሆኑን አባገዳዎችና ሀደ ጽንቄዎች ተናገሩ። እሬቻ የምስጋና በዓል ከክረምት ወቅት መለያየትና መራራቅ በኋላ ሰዎች በአብሮነት ብርሃን ለማየት ያበቃቸውን ፈጣሪ የሚያመሰግኑበት በዓል ነው። አባገዳ ግርማ ገላና እንዳሉትም እሬቻ በአብሮነት አንድነትና በወንድማማችነት ብሎም እህትማማችነት መንፈስ የሚከበር ድንቅ በዓል ነው ብለዋል። እሬቻ ለኢኮኖሚ እድገትና ለቱሪዝም ፍሰት መጨመር ትልቅ ሚና የሚጫወት በዓል መሆኑንም ገልጸዋል። የእሬቻ በዓል በርካቶችን በአንድ መድረክ በማሰባሰብ የህዝብ ለህዝብ ትስስር ይበልጥ እንዲጎለብት የሚያስችል መሆኑንም ጠቁመዋል። ሀደ ጽንቄ አረጋሽ ገዳ በበኩላቸው እሬቻ የሰላም፣ የፍቅር፣ የወንድማማችነትና የአንድነት በዓል መሆኑን ጠቅሰው በዓሉ የመላው ኢትዮጵያውያን ነው ብለዋል። የበዓሉ እሴቶች ለሀገር ግንባታና ለጠንካራ ህዝብ ለህዝብ ትስስር ትልቅ መሰረት ያለው መሆኑን ጠቁመው ለመጪው ትውልድ ለማስተላለፍም እየተሰራ ይገኛል ብለዋል። እሬቻ ሁሉም ብሔር ብሔረሰቦች በጋራ የሚያከብሩት በመሆኑ የአንድነት በዓል መሆኑን ጠቁመው ህብረ ብሔራዊ አንድነት የሚንጸባረቅበት ነው ያሉት ደግሞ አባገዳ ከበደ ገመዳ ናቸው። የዘንድሮው የእሬቻ በዓል መስከረም 24 2018 ዓ.ም በአዲስ አበባ ሆራ ፊንፊኔ እንዲሁም በማግስቱ እሁድ መስከረም 25 ቀን በቢሾፍቱ ሆራ አርሰዴ እሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ይከበራል። ኢትዮጵያ በአፍሪካ ተመራጯ የኢንቨስትመንት መዳረሻ መሆኗን የዳንጎቴ ግሩፕ መስራች ዋና ስራ አስፈጻሚ አሊኮ ዳንጎቴ ገለጹ። ዳንጎቴ ግሩፕ በኢትዮጵያ ያለውን የኢንቨስትመንት ተደራሽነት የማስፋፋት ፍላጎት እንዳለውም አመልክተዋል። የዳንጎቴ ግሩፕ መስራች ዋና ስራ አስፈጻሚ አሊኮ ዳንጎቴ ኢትዮጵያ በአፍሪካ ኢንቨስትመንትን በመሳብ በቀዳሚነት የምትጠቀስ ሀገር ናት ብለዋል። መንግስት ባደረጋቸው የሪፎርም ስራዎችና የኢኮኖሚው ለውጭ ኢንቨስትመንት ክፍት መሆን ለኢንቨስትመንት እድገት ትልቅ ድርሻ እንዳለው ገልጸዋል። ኢትዮጵያ ቁልፍ ዘርፎች ለግሉ ዘርፍ ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ ማድረጉን አመልክተዋል። የማክሮ ኢኮኖሚና ለኢንቨስትመንት ምቹ የሆኑ ሪፎርሞች ኢትዮጵያ ለቢዝነስ ዝግጁ የሆነች ሀገር እንድትሆን ትልቅ ድርሻ ማበርከቱን ነው የገለጹት። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት እየተከናወኑ ያሉ የመሰረተ ልማት ግንባታ ስራዎች የሚደነቁና የመንግስትን የመፈጸም አቅም አጉልቶ የሚያሳይ ነው ብለዋል። በቅርቡ የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ መንግስት ለኢነርጂ ደህንነት መረጋገጥና ለኢንዱስትሪ እድገት ያለውን ቁርጠኝነት የሚያሳይ መሆኑንም አመልክተዋል። የኢትዮጵያ አጠቃላይ ስራዎች ኢትዮጵያ በአፍሪካ በቀጠናውና በዓለም አቀፍ ደረጃ የንግድ መግቢያ በር እንደሚያደርጋት ተናግረዋል። የዳንጎቴ ግሩፕና የኢትዮጵያ ኢንቨስትመንት ሆልዲንግ አጋርነት በአፍሪካ ኢንዱስትሪ እድገትና የምግብ ዋስትናን የማረጋገጥ የጋራ ራዕይ ማሳካት የሚያስችል መሆኑን ነው ያብራሩት። የዳንጎቴ ግሩፕ ያለውን ልምድ በመጠቀም የጋራ ሽርክና ስራው ለኢትዮጵያ ኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሰረት እንዲሆን አበክሮ እንደሚሰራም ተናግረዋል። የማዳበሪያ ፕሮጀክቱ ኢትዮጵያ አልፎም የጎረቤት ሀገራትን የግብርና ትራንስፎርሜሽን እንደሚያረጋግጥ ነው የገለጹት። ዳንጎቴ ግሩፕ ዛሬ በሶማሌ ክልል ከሚገነባው የማዳበሪያ ፋብሪካ በተጨማሪ የተለያዩ የማዳበሪያ አይነቶች ማምረት የሚያስችለውን ኢንቨስትመንቶች የመጀመር ፍላጎት እንዳለው አመልክተዋል። የማዳበሪያ ፋብሪካው የኢትዮጵያን የማዳበሪያ ፍላጎት የሚያሟላና የምርት አቅምን እንደሚያሳድግ ተናግረዋል። የማዳበሪያ ፕሮጀክቱ ዳንጎቴ ግሩፕ በኢትዮጵያ ከሲሚንቶ በመቀጠል የተሰማራበት ዘርፍ መሆኑን ጠቅሰው ኩባንያው በኢትዮጵያ አሁን ያለውን የሲሚንቶ ምርት በእጥፍ የማሳደግ እቅድ እንዳለው ጠቁመዋል። ዳንጎቴ ግሩፕ የአፍሪካን ልማትና እድገት የሚያፋጥኑ ስራዎች ላይ መዋዕለ ንዋይን ማፍሰስ እንደሚቀጥልም አክለዋል። በኢትዮጵያ ግንባታቸው የተጠናቀቁና የታቀዱ ግዙፍ የልማት ፕሮጀክቶች ለሀገር እድገትና ብልጽግና ትልቅ ተስፋ የሰነቁ መሆናቸው ምሁራን ተናገሩ። በሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ የግድቡ መጠናቀቅ በተበሰረበት ዕለት አዳዲስ ግዙፍ ፕሮጀክቶች ግንባታ ይፋ መደረጋቸው የኢትዮጵያን የመስራት አቅም ያገናዘበና የማደግ ተስፋዋን ያመላከተ መሆኑን ገልጸዋል። ለግንባታ የታቀዱና በሂደት ላይ ያሉ ግዙፍ የልማት ፕሮጀክቶች ሲጠናቀቁ የኢትዮጵያን ምርታዊ ለውጥና እድገት የሚያረጋግጡ እንደሚሆኑም አንስተዋል። በአዲስ አበባ ዩኒቨርሲቲ ህብረተሰብ ጤና ትምህርት ቤት ተመራማሪና መምህር ፕሮፌሰር ምርጌሳ ካባ በቅድ የተያዙና በግንባታ ሂደት ላይ ያሉ ሜጋ ፕሮጀክቶች ሲጠናቀቁ በኢትዮጵያ የላቀ እድገትና ብልጽግና እንደሚኖር አይቀሬ መሆኑን ተናግረዋል። የፕሮጀክቶቹ መገንባት ከኢትዮጵያም ባለፈ ለሌሎች የአፍሪካ ሀገራት በራስ ሀብትና ጉልበት የመፈጸም አቅምና የማደግ ተስፋን የሚያመላክቱ ይሆናሉ ብለዋል። በሐዋሳ ዩኒቨርሲቲ የፖሊሲ ልማትና ምርምር ኢንስቲትዩት ዳይሬክተር ፕሮፌሰር ተስፋዬ ሰመላ ኢትዮጵያ የምትገነባው ግዙፍ የማዳበሪያ ፋብሪካ በተለይም ለግብርናው እድገት ትንሳኤ የሚሆን ነው ብለዋል። ኢትዮጵያ በየዓመቱ ለአፈር ማዳበሪያ ከፍተኛ የውጭ ምንዛሬ የምታወጣ መሆኑን አስታውሰው የፕሮጀክቱ ግንባታ እውን ሲሆን ይህንን ችግር በዘላቂነት የሚፈታ መሆኑን ገልጸዋል።
ከዚህ ባለፈ በቀጠናው በአፍሪካና በመካከለኛው ምስራቅ ጭምር የጋራ ተጠቃሚነትን የሚያረጋግጡ መሆናቸውንም ገልጸዋል። ዜናው አበቃ። ሰላም ቆዩን።